አልኪብሩ ዳኡን ኸጢር ኩራት የሚባለው ነገር መጥፎና አደገኛ የሆነ በሽታ ብዙ ሰዎችን ከጥቅም ውጭ ያደረገ ብዙ ሰዎችን ህይወታቸውን ያሳጠረ ብዙ ሰዎችን ከአላህ ጋር ያጣላ ብዙ ሰዎችን ሐቅን እንዲርቁ ያደረገ ብዙ ሰዎችን እንዲዘልሙ ያደረገ ብዙ ሰዎችን ያለ አቅማቸው እንዲንቦጠረሩ ያደረገ መጥፎ የሆነ በሽታ الله وبركاته. وجزا الله أخانا محمد حسن على نصيحته الطيبة المباركة في هذه الموضوع المبارك. وندماجن محمد حسن بمكر المكر الله سبحانه وتعالى جزاውን ይክፈለው። እኔ እንኳን የመላችሁ ነገር የለኝም ያው ቦታው ባዶ እንዳይሆን ያክል ይመስለኛል የጠሩኝ وجزاهم الله خيرا وجزاكم الله خيرا. وكما تعرفون أن شهر المبارك قد جاء وظل علينا ما بقي إلا أيام قليل. عندما التوقيت يتكبروا ور شهر المبارك الله سبحانه وتعالى يوددوا لقد فضله عن سائر الشهور كتلያዩ ወራቶች ያተለቀው የሆነ ወር እየመጣ ነው። ይህ ትልቅ የሆነ እንግዳ ይህ ትልቅ የሆነ ኸይር የሚበዛበት የሆነ ወር الله سبحانه وتعالى يوددو قرآن يوردبت يأزنة ور يدعى ور وهكذا يخير ور يصدقى ور يهون ور أي متعنو يقسقسنو أن يامودسو يقسقسنو الله سبحانه وتعالى بسلام الله يدرسن مالته. سنتذاكر بإذن الله سبحانه وتعالى في هذه الدقائق اليسيرة حول عباد الرحمن. በአላሁ ስብሓንሁ ወተዓላ ፍቃድ በዚች ትንሽ በሆነች ደቂቃ የምንተዋወሰው የሆነው አርእስት ማለት ነው የአላህ ባሮች ስለሚል ይሆናል። لقد ذكرهم الله سبحانه وتعالى في سورة فرقان في آخره. الله جل وعلا سورة الفرقان ላይ መጨረሻ አካባቢ ላይ ጠቅሷቸዋል ማለት ነው ባህሪያታቸውን ማለት ነው መገለጫቸውን። በዚህ አንቀጽ ላይ الله تبارك وتعالى ያወደሰባቸው እነማን እንደሆኑ የሱ ባሮች የለየባቸውና የገለጸባቸው የሆኑ ባህሪያቶች አሉ። እኛ ምን ያክል የአላህ ባሪያዎች ነን እሱን ከሚያመልኩት ለሱ እጅግር ከሚሰጡት ነን ብለን ራሳችንን ልንፈትሽ ዘንድ ማለት ነው የተወሰነ አስታውሳችኋለሁ። قال الله جل وعلا في كتابه الكريم وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما. الله جل وعلا በዚህ አንቀጽ ላይ እንዲህ ሲል የሱን ባሮቹን የሚወዳቸውን የሚያዝንላቸውን የሚያቀርባቸውን የሆኑትን ባሪያዎች እነማን እንደሆኑ ነገረን ማለት ነው። እዚህ ላይ የተፈለገው ዑቡድያ ኻሷ ለየት ያለችው ባርነት ናት። አመል ዑቡድያ አልዓማ ጠቅላይ የሆነው ባሪያማ አጠቃላይ የሰው ልጆች በአጠቃላይ ለአላሁ ስብሓንሁ ወተዓላ ባሪያ ናቸው። ላኪን እዚህ ቦታ ላይ የተፈለገው ዑቡድያ ኻሷ ለየት ያለች ባርነት ናት። አላህ ተባረከ ወተዓላን የሚያመልኩት እሱን የሚፈሩት ለሱ የሚተናነሱት የሚጠነቀቁት የሆኑትን ባሪያዎቹን ነው አላህ ጀለ ወዓላ በዚህ አንቀጽ የገለጻቸው ማለት ነው። ናም الله جل وعلا من على وعباد الرحمن يا رحمن بارياوች على الله سبحانه وتعالى يا رحمن بارياوች እነዛ እሱን ብቻ የሚያመልኩት እነዛ ኸይርን የሚያበዙት እነዛ የሚወዳቸው የሆኑት የረህማን ባሪያዎች الذين يمشون على الأرض هونا እነዚያ ናቸው አለ አላሁ ስብሓንሁ ወተዓላ በምድር ላይ ቀስ ብለው የሚጓዙ ነዓም يسيرون على الأرض بالسكينة والوقار አላህን የፈሩ ሆነው ይጓዛሉ።
وهم متواضعون لعباد الله وهم متواضعون لله ولعباده እነዚህ የአላህ ባሮች ለአላህ ባሮችም ተናናሾች ናቸው አይኮሩም አይተብቱም አይንቦጠረሩም ለአላህም የተናነሱ ሆነው ይሄዳሉ አላሁ Subhanahu Wa Ta'ala እዚህ አንቀጽ ላይ የተወሰነ ቆም ብንል የሚገርም የሆነ ፋኢዳ አለው ክብር የሚባለው ነገር ኩራት የሚባለው ነገር መራቅ እንዳለብን ይጠቁመናል ማለት ነው ነዓም አልክብሩ ዳኡን ኸጢር ኩራት የሚባለው ነገር መጥፎና አደገኛ የሆነ በሽታ ነው አደገኛ የሆነ በሽታ ነው ብዙ ሰዎችን የገደለ ማለት ነው ብዙ ሰዎችን ከጥቅም ውጭ ያደረገ ብዙ ሰዎችን ህይወታቸውን ያሳጠረ ብዙ ሰዎችን ከአላህ ጋር ያጣላ ብዙ ሰዎችን ሐቅን እንዲርቁ ያደረገ ብዙ ሰዎችን እንዲዘልሙ ያደረገ ብዙ ሰዎችን ያለ አቅማቸው እንዲንቦጠረሩ ያደረገ መጥፎ የሆነ በሽታ ነው አላህ ጀለ ወዐላ በሌላ አንቀጽ እነዛ ኮራተኞችን መጥፎ አካላቶች እንደሆኑና ባህሪያታቸውን ነገረን አላህ ጀለ ወዐላ سأصرف عن آياتي الذين يتكبرون في الأرض بغير الحق وإن يروا كل آية لا يؤمنوا بها الله جل وعلا بزيان قسمنا على سلا كراتنيوش مدفو እንደሆኑ በጣም ኮራተኞች ሐቅን እንደማይቀበሉ ኮራተኞች ትክክለኛውን መንገድ ነግረው አሻፈረኝ ብሎ እንደሚተው አላህ ጀለ ወዐላ በዚህ አንቀጽ ነገር سأصرف عن آياتي الذين يتكبرون في الأرض بغير الحق እነዛን ምድር ላይ ያለ አግባብ በሆነ መልኩ የሚኮሩ የሆኑትን አካላቶችን አላህ Subhanahu Wa Ta'ala እከለክላቸዋለሁኝ አላህ Subhanahu Wa Ta'ala ሳልከለክላቸው ሳላግዳቸው አልቀርም ማለት አላህ Subhanahu Wa Ta'ala አንቀቡል الحق وعن الهداية ከቀጥተኛው መንገድ ያግዳቸዋል ለምን ክብር መጥፎ ነገር ነው ሰውየው ያለ አቅሙ እንዲያድግ ያለ አቅሙ እንዲንቦጠረር እንዲነፋፋ ያደርጋል سأصرف عن آياتي الذين يتكبرون في الأرض بغير الحق يا لا أقباب على الله سبحانه وتعالى عندي يا أقباب بالله ملكو مكرات الله عندي من المفهوم آسيزم صفة كاشفة يلوتال مجمرة نعم بيان الواقع يعني يتفلقبت مالته أي تشالم يا أقباب يالله بهنا ملكو ميهون يا لا أقباب بهن مكرات أي تشالم بغير الحق وإن يروا كل آية لا يؤمنوا بها ቀጠለና ባህሪያታቸውን አላህ ጀለ ወዐላ ነገረን የነዛ የኮራተኞችን ባህሪ ማለት ነው وإن يروا كل آية لا يؤمنوا بها ሁሉንም አንቀጽ ሁሉንም ተአምር በተመለከቱ ጊዜ አላህ Subhanahu Wa Ta'ala لا يؤمنوا بها አያምኑባትም አላህ አይመከሩባትም የአላህ ተባረከ ወተዓላ ተአምር ብዙ ተአምራቶች አሉ አያተን ከውንያ ወአያተን ሸርዕያ ብዙ አያት አለው አላህ ተባረከ ወተዓላ ተአምር ያንን በተመለከቱ ጊዜ لا يؤمنوا بها አያምኑበትም አላህ ጀለ ወዐላ አያምኑም አይመከሩም የተለያየ አላህ ተአምራት እኮ አለ ሰማይ መሬቱ የሰው ልጁ በአጠቃላይ እንደ ዓለም በሙሉ እኮ የሚገርም የሆነ ስትንግርት እኮ አለው ፀሐይ ጨረቃው ተለያየ ማለት ነው የተለያየ ተአምር ያንን አይተው እንኳን አይመከር ለምን استكبሩ ይኮራሉ በቃ በራሳቸው ነው የሚብቃቁ ግልጽ ነው አይደለ በራሳቸው ነው የሚብቃቁ ቀጠለና አላህ ምን አለ وإن يروا سبيل الرشد لا يتخذوه سبيلا ቀጥተኛውን መንገድ ባዩ ጊዜ የሐቁን ጎዳና ባዩ ጊዜ የነብያቶችን ጎዳና ባዩ ጊዜ ሐቅን አላህ ተባረከ ወተዓላ ያዘዘበትን ጎዳና በተመለከቱ ጊዜ لا يتخذوه سبيلا መንገድ አድርገው አይዙትም አላህ መንገድ አድርገው አይዙትም አሁንም ስለሚኮሩ ነው ተመልከት كم من الناس امتنع عن قبول الحق بسبب تكبره በኩራቱ አማካኝነት ስንት ሰው ነው ሐቅን አልቀበልም ያለው ስንት ሰው ነው ሐቅን እየነገርከው እያስረዳኸው وهكذا እየገለጽክለት ማለት ነው ስንትና ስንት ሰው አለ እንዲህ ያለ ማለት ስንትና ስንት ሰው አለ هذا المنهج الصحيح القويم السوي هو المنهج الحق يالكو አይቀበልህም አበቃ ይሄ የምትናገሩት ንግግር በቃ የለም አልቀበልም ብሎ በኩራት ሐቅ ይዞ ነው አይደለም እያወቅ ነው የተዋወቅን ማዕሩፍ እኮ ነው ሐቅን እንዳልያዘ ያስታውቃል وجحدوا بها واستيقنتها انفسهم ظلما وعلوا እንዳለው ማለት ነው በኩራት
በትዕቢት ነው እንጂ እንዲህ ያሉት ሐቅማ ሐቅ መሆኑን ያውቃል። ኩራት መጥፎ በሽታ ከምንም ጋር ማታወዳድረውን ሐቅን እንኳን እንድትተው ያደርጋል። ወእየረው ሰቢለ ሩሽዲ ላ የተኺዙሁ ሰቢላ ቀጥተኛውን መንገድ በተመለከቱ ጊዜ የሐቁን መንገድ በተመለከቱ ጊዜ መንገድ አድርገው አይዙትም። እንዳውም ከመቀበል ባሻገር ሐቅን ከመቀበል ባሻገር አንቀበልም ይሉና ምን ያደርጋሉ? ሐቅን የሚያስተምሩትን አካላቶች ሐቅን የያዙትን አካላቶች አቂዳ ላይ ጠንካራ የሆኑ ጎበዝ የሆኑ ታታሪ የሆኑ አካላቶችን ጥላሸት ለመቀባት ይሯሯጣሉ። አይደል እንደ ዋቂው እያየን ያለ ነው። አይደል እንደ የኩራት መጨረሻው የሆነ ሐቅን እንዳትቀበል ያደርጋል ማለት ነው። አላህ ነው የነገረን። አላህ ተባረከ ወተዓላ የገለጸልን ነው የኩራተኞችን አካሄድ ማለት ነው። አስሐቡል ፊረቅ አዳላ አልሙድላ ለምንድን ነው እነዚህ አስሐብ አልመናሂጅ ያኒ የመናሂጅ ባለቤቶች የአካሄድ ባለቤቶች አስሐቡል አህዋ የስሜት ባለቤቶች ሐቅን አንቀበል ብለው እምቢ ያሉት ለምንድን ይመስላል? በኩራት አማካኝነት ነው። ኩራት ስላለባቸው ነው። ባረከላሁ ፊክ። አለበለዚያማ ይሄ መንሃጅ ሰለፍ ዳዕወቱ ሰለፊያ ግልጽ ባለ መልኩ አቅል የሚችለው የማይከብድ ለሁሉም ሰው ግልጽ የሆነ ነገር ነው። ኩራት ባይኖርባቸው ኖሮ ሐቅን ይቀበሉ ነበር። ላኪን ባረከላሁ ፊኩም አላህ ጀለ ወዐላ የፈተነው አካል ተፈተነ ነው የምትለው ማለት ነው። ወኢየረው ሰቢለ ሩሽዲ ላ የተኺዙሁ ሰቢላ። አሁንም በተቃራኒው ምን አለ አላህ ጀለ ወዐላ? ወኢየረው ሰቢለ ልገይ የተኺዙሁ ሰቢላ። አሁንም የኮራተኞችን አካሄድ ነው እየነገረን ያለው አላህ ተባረከ ወተዓላ። ወኢየረው ሰቢለ ልገይ የጥመትን መንገድ በተመለከቱ ጊዜ የተኺዙሁ ሰቢላ መንገድ አድርገው ይይዙታል አላህ ሱብሓነሁ ወተዓላ። እነዛ ኮራተኞች ከስሜታቸው ጋር የሚሄደውን ነገር ነው የሚፈልጉት። አየህ አይደለ? ከስሜታቸው ጋር የሚገጥመውን ነገር ቃለ አላህ ቃለ ረሱል ቃለ ሰሓባ ብለህ ቢልኪታብ ወሱና ወቢልኢጅማዕ በትክክል ብትነግረው አይቀበልም። ከስሜቱ ጋር የገጠመውን ይይዛል። ከተቃረነ ደግሞ ይተወዋል። ሐቅ ቢሆን እንኳን ማለት ነው። ጠማማ የሆነ ነገር ሲያገኝሳ ከቁርአንና ከሐዲስ ጋር የሚጋጭ የሆነ ነገር ሲመለከትሳ ይይዘዋል፣ ይመለከታል። ለምን? ያቺ ከስሜቱ ጋር ትጣጣማለች፣ ከጥቅም ጋር የተያያዘች ናት። መውሊድ ሐራም ነው፣ መውሊድ ቢድዓ ነው ስትለው መውሊድ ቢድዓ ነው የሚለውን አካል ጥላት አድርጎ ይይዘዋል። ያንን የጥመትን መንገድ ማለት ነው። ይመቸዋላ። ሆድ ያለ የተለያየ ነገር አለው። አየህ እዚሁ ውስጥ ላይ የሆነ ነገር ለምዷል ማለት ነው። ወኢየረው ሰቢለ ልገይ የተኺዙሁ ሰቢላ ዛሊከ ቢአነሁም ከዘቡ ቢአያቲና የሚሆነበት አለ አላሁ ስብሓነሁ ወተዓላ በአናቅጾቻችን አስተባብለዋል አላህ ተባረከ ወተዓላ። ወካኑ ዐንሃ ጋፊሊን እንደዚሁ ከሷ ከኛ አንቀጽ አላህ ተባረከ ወተዓላ ዘንጊዎች ናቸው አለ አላሁ ስብሓነሁ ወተዓላ። ይሄ በአጠቃላይ እንግዲህ ምንድነው? የኮራተኞች መገለጫ ነው። ኮራተኞች ትክክለኛ የአላህ ባሮች አይደሉም። አላህ ተባረከ ወተዓላን ያመፁ ናቸው። ኩራትን ልንርቅ ይገባናል። ያ አኺ ነገር አይጠቅመንም፣ የትም አያደርሰንም። ያለ አቅምህ እንድትወፍር፣ ያለ አቅምህ እንድታድግ፣ ያለ አቅምህ የሆነ ነገር እንድትሆን ነው የሚያደርግህ። አዎ ይኸው ምን አለ አላህ? ወዒባዱ ረሕማን አለዚነ የምሹነ ዐለል አርዲ ሀውና በምድር ላይ ዝግ ብለው አላህን የፈሩ ሆነው በዝግታ የሚሄዱ ናቸው አለ አላሁ ስብሓነሁ ወተዓላ። የአላህ ባሮች እነዛ ናቸው። ያ ማለት መንገድ ላይ ሲሄዱ ቀርፈፍ እያሉ እንደ ሱፍይ ማለት ነው። ያኒ ጀለብያውን አቧራ እያስጠረገ እንደሚሄደው ሂድ ማለት አይደለም። እንደዛ አይደለም። ሐታ ነብዩ አለይሂ ሰላቱ ወሰላም አካሄዳቸው ቀልጠፍ ያሉ ሐታ ትጥዋ ለሁ አልአርድ መሬት የተጠቀለለላቸው እስከሚመስል ድረስ ይሄዳሉ ረሱል አለይሂ ሰላቱ ወሰላም። ويروى في تفسير ابن كثير رحمه الله تعالى ابن كثير ላይ ተፍሲራቸው ላይ አምጥተውታል። أن عمر رأى رجلا يمشي رويدا የሆነን ሰውዬ ቀስ ብሎ ሲሄድ ምድር ላይ ሲራመድ ያዩት ዑመር ኢብኑ አልኸጣብ ያ ረጁል ما بالك ምን ነካህ እንደዚህ ዝግ ብለህ የምትሄደው አሉት ይባላል አሉት። ተፍሲር ኢብኑ ከሲር ላይ ነው ያመጡት። ኢብኑ ከሲር ረሂመሁላህ ተዓላ ምን ነካህ ፈጠን እያልክ ሂድ እንጂ
ግልጽ ነው አይደል? አላህን ፈርታችሁ ሂዱ ነው እንጂ የተባለው ያው ቀርፈፍ እያልክ ሂድ ማለት አይደለም። ግልጽ ነው አይደል? እንደዛ አይደለም። ግልጽ ነው አይደል? አዎ አሁንም አላህን የፈራን ሆነን እንሂድ ነው ሳንኮራ ሳንንቦጠረር። አንዳንዱ ታውቃለህ ያኒ በተለይ በወጣትነት ዘመን ላይ ያለ ይሄንን የዶሮ ጅራት አስመስሎ ይቆርጣል። ይሄን ከዛ ቅድድድ ያለ ሱሪ ይለብሳል። ያኒ ምንም የማይጠቅም ከምንም የማያድን ማለት ነው። ከምንም የማያድን ለብሷል ግን ራቁቱን ቅድድድ ያለ በሱ ቤት በቃ ፋሽን መከተል ይሄ እኮ ምን አዕዳኢ በዛው ላይ ደግሞ ጥበብ ያለች ነገር ከዛ በኋላ ምድሩን ሲሄደው እንዴት እንደሚጸየፈው ያ አኺ ከአንሁ ለም ይሞት እንደማይሞት ሆኖ ነው የሚሄደው። ያ አኺ ራሱን እንደማይሞት አድርጎ ነው የሚገነዘበው ማለት ነው። ምድሯን ተጸይፏት የሚራመድ አለ። እንደዛም አይደለም ያ አኺ አንተ እንደው ብትኮራ ምንድነው ተራራን እኮ ያክል ከተራራ የበለጠ ትልቅ ነገር አለው። ጠንካራ ይሆናል። ግልጽ ነው አይደል? ግን አንዳንድ ሰው ስትመለከት አካሄዱ ራሱ የትዕቢት አካሄድ፣ የኩራት አካሄድ እንደዚህ መሆን የለበትም። እንደገና ደግሞ በጣም ያኒ ዝግ ያለ የተንቀራፈፈ የሱፊያ አካሄድ መሄድ መዝሙም የተወገዘ የሆነ አካሄድ ነው። ምንድነው የተፈለገው? የአላህ ባሮች መንገድ ላይ ሲሄዱ አላህን የፈሩ ሆነው ይሄዳሉ፣ የተረጋጉ ሆነው ይሄዳሉ። ወሃከዛ እንደዚሁ ለአላህ ባሮች ሙተዋዲዕ የተናነሱ ሆነው ይሄዳሉ ነው የተፈለገበት። አላህ ጀለ ወዐላ አሁንም የአላህን ባሮች ቀጠለ ባህሪያታቸውንና መገለጫቸውን ማለት ነው። ወኢዛ ኻጠበሁም الجاهلون قالوا سلاما ጃሂሎች አላዋቂ ሰዎች ባናገሯቸው ጊዜ قالوا سلاما ሰላም ብለው ያልፋሉ አለ አላሁ ሱብሓነሁ ወተዓላ። ወኢዛ ኻጠበሁም الجاهلون قالوا سلاما ሰላም ብለው ያልፋሉ። ያኒ አጸፋ አይመልሱላቸውም። ላ የቁሉነ ኢላ ኸይርን እንጂ አይናገሯቸውም። አላዋቂ ሰው በተለይ ሐቅን ስትመክረው ያንተ ሐቅ ራስህ እዛው ያዘው ይላል። ሐቅን እየነገርከው ሐቅን ተቀበል እያልከው አቂዳን እያስተማርከው ተውሂድን ያንተ ቁርአን ሐዲስ ይላል እፊት ላይ ይወረውርልሃል ማለት ነው። አንተ ብሎ እነ ሸሆቹ እነ ሸኽ እያሉ አንተ ነጫጭ ኪታብ እያየህ ዛሬ ልትነግረኝ ሸኽና ሸኽ ፉላን ተቀምጠው እነሱ ሳይነግሩኝ እነሱ ሳያወሩኝ ዛሬ መጥተህ አንተ በልጅነት ይላል። እስቢር ያ አኺ እስቢር፣ ታገስ፣ ሐቅን ንገረው፣ አስረዳው። ግን የአላህ ባሮች ምልክታቸው ምንድነው? አላዋቂ የሆኑ አካላቶች ባናገሯቸው ጊዜ ቃሉ ሰላሙን አለይኩም ላ ነብተጊል ጃሂሊን። ይሄ ነው በቃ። ግልጽ ነው አይደለ? ናም የሆነ መጥፎ ነገር ሲመለከቱ አዕረዱ ዐንህ ወለና አዕማሉና ወለኩም አዕማሉኩም ሰላሙን አለይኩም ላ ነብተጊል ጃሂሊን። ይሄ ነው የአላህ ባሮች መገለጫ ማለት ነው። ጃሂልን አላዋቂ የሆነን አካል አትምከረው አይደለም። ወንድምህ ነው፣ ሙስሊም ወንድምህ ነው፣ የአቂዳ ወንድምህ ነው። ምከረው፣ አስረዳው፣ አቂዳን ንገረው፣ ሱናን ንገረው፣ የሚጠቅመውን ጀነት የሚያስገባውን ነገር አስረዳው። ግን አንዳንድ ጃሂል አላዋቂ የሆነ አካል ሐቅን እየነገርከው እሱ የሚጠቀምበትን ከአላህ ጋር የሚገናኝበትን ጀነት የሚያስገባውን ነገር እየነገርከው የማይቀበላል አይቀበል፣ አንተን አይጎዳህ። ኢነማ የضر ነፍሰህ ራሱን ነው የሚጎዳው። ላኪን አንተ ተናገረኝ ብለህ ሐቅ ከመናገር ወደ ኋላ እንዳትል፣ አስረዳው። ምን ባቢ ነሲሃ አዲኑ ነሲሃ ስለሆነ ማለት ነው። የአላህ ባሮች ምልክታቸው አላዋቂ የሆኑ አካላቶች ሲያናግሯቸው ሰላም ብለው ያልፋሉ፣ ኸይርን ነግረዋቸው ያልፋሉ። በዛ ተቃራኒ ስድብ አይሰርቧቸውም ማለት ነው። ባረከላሁ ፊክ። አላህ ተባረከ ወተዓላ ከሱ ባሮች የገለጻቸው የአላህ ባሮች እነዚህ ናቸው። አላዋቂ የሆኑ አካላቶች ሲያናገሯቸው ሰላም ብለው ያልፋሉ አለ። አሁንም ቀጠለ የአላህን ባሮች መገለጫ الذين يبيتون لربهم سجدا وقياما እነዛ ናቸው ሌቱን የሚያድሩ ስጁድ ያደረጉ ሆነው የቆሙ ሆነው ሌቱን የሚያድሩ አለ አላሁ ሱብሓነሁ ወተዓላ። ናም ይህ ደግሞ ያኒ ዒባዱ ረሕማን ዩሰሉነ ቢለይል ወላ የናሙነ ኢላ ቀሊላ። የአላህ ባሮች በሌሊት ይሰግዳሉ ትንሹን እንጂ አይተኙም። ባረከላሁ ፊክ። የአላህ ባሮች በተለይ ረመዷን እየመጣ ነው። ሶላተ ተሐጁድ ሶላተ ተራዊህ እየመጣልን ነው። የሚገርም ኸይር ማለት ነው። በእንቅልፍ የማታሳልፈው ፊት ለፊታችን ከ6 ቀን ወይም ከ7 ቀን በኋላ ይመስለኛል እየመጣ ነው።
እግር መንገዴን የምናገረው በዚህ በተከበረ ወር ሶላት ተራዊህ ተደንግጎልናል። ሶላት ተራዊህ መጥቶልናል። በእንቅልፍ ማታለል የለብንም፣ በእንቅልፍ ማሳለፍ የለብንም። ወሃከዛ በጣም ብዙ ምግብ በልተንም ራሱ ማሳለፍ የለብንም። ነዓም አንዳንዱ ያ አኺ በጣም ብዙ ምግብ ይጠቀምና ተለያየ ማለት በአንዋዒህ ይመገባል። በአንዋዒህ ካሳምቡሳው ከሩዙ ከሹርባው ከተምር አለ እንጂ ሐብሐብ አለ። ይሄን ሁሉ ያ አኺ ያስገብተ እንዴት ይችላል? ከባድ እኮ ነው። ከዛ በኋላ ተራዊህ ይቆማል። አላሁ አክበር። ኢማም ቶ ረጅም ሱራ ነው የያዘው። እንደው ከዛሬ ካሁን አያልቅም አይደለም። ከዛ ያካልህን በቃ ከዛ በኋላ ምድሩን ያደርጋል። ለምን ሎድ ያለ ውስጥ ላይ ከባህ አትጫን አይጠቅምም። ኢባዳ ላይ ሰነፍ ነው የሚያደርግ። ግልጽ ነው አይደል? ወደ ሶላት ተራዊህ ስትሄድ ብዙ በልተህ እንዳትሄድ፣ በጣም ይፈትንሃል፣ በጣም ያሰንፋሃል። ይሄ ኢማም አንተ ዛሬ ደግሞ ያዘው ሱራ በጣም ረጅም ነው ይላል አንዳንዱ። አረ በለው አጠር በሱረቱል ዐስር አያሰግድንም ይላል አንዳንዱ። እንደ ሱፍይ ማለት ነው። ግልጽ ነው አይደል? እንደዛ መሆን የለበትም። በልኩ ትበላለህ፣ በልኩ ታፈጥራለህ። ከዛ በኋላ ፏ ብለህ ትሰግዳለህ። አይከብድህም፣ በቃ አይከብድህም፣ አዛት ትሆንም። ከዛ በኋላ በቃ ኢማሙ ጋር ትጨርሳለህ ማለት ሶላት ተራዊህ። አላህ ጀለ ወዐላ የአላህ ባሮች ብሎ የእሱን ባሮች እየገለጸ ወለዚነ የቢቱነ ሊረቢሂም ሱጀደን ወቂያማ። ነቢዩ ዓለይሂ ሰላቱ ወሰላም የቆሙ ቢለይል ሐታ ተተፈጠረ ቀደማህ። ረሱል ዓለይሂ ሰላቱ ወሰላም እግራቸው እስከሚያብጥ እግራቸው እስከሚሰነጠቅ ሐታ ፊ ገይሪ ረመዳን ከረመዳን ውጭ ራሱ ይቆሙ ነበር። ረሱል ዓለይሂ ሰላቱ ወሰላም ሌሊትን ይሰግዱ ነበር። አሁን ላይሳ እንቅልፋሙ በዛ፣ የሚያንኮራፋው በዛ። ታዲያ በጣም ከባድ እኮ ነው። ተለያየ። እንቅልፋሙ በዛ፣ የሚተኛው በዛ፣ የሚያንኮራፋው በዛ። ሌቱም አለ ማን ጀግና ማን ጎበዝ ሆኖ ይነሳ፣ ማን ጎበዝ ሆኖ ይነሳ። አላህ የኔ ባሮች እያላቸው ማለት ነው። የኔ ባሮች በሌሊት ይሰግዳሉ። አቀል እንደው ትንሽ እንኳን ዊትር እንደ 3 ረካዓ እንኳን መስገድ እኮ ነው ያቃተን። ባረከላሁ ፊክ። ቶሌቱንም እንደው ከ8 ሰዓት ከ9 ሰዓት በኋላ ተነስተህ መስገድ፣ ይሄማ ወንድነት ይጠይቃል፣ ጀግና ይጠይቃል፣ ጎበዝ ይጠይቃል፣ ሐሞተ መራራ ይጠይቃል። ይሄ ጀግና አላህን ፈሪነት ይጠይቃል። እንደው ከግማሽ ሌሊት በኋላ ተነስተህ ቁርአን እየቀራህ እየታገልክ እንደው በቃ ነፍስያህን ተቆጣጥረሽ ሸይጣንን አሸንፈህ መቆም በጣም ይከብዳል። ያ አኺ በጣም ይከብዳል። አላህ ያገረላቸው ሲቀሩ ማለት ነው። አላህ ተባረከ ወተዓላ ይወፈቃቸው ሲቀሩ ማለት ነው። ሰዎች ጸጥ ባሉበት ሰዓት አላህ ጋር የሚመሳጠሩበት የሆነ ሰዓት፣ ሚስጥራቸውን ሐጃቸውን ለአላህ የሚነግሩበት የሆነ ሰዓት አላህ ያወደሰባቸው ወለዚነ የቢቱነ ሊረቢሂም ሱጀደን ወቂያማ። ረመዳን መጣልኩ ተዘጋጅህን ጊዜ ተዘጋጅ። አላህ ጀለ ወዐላ ሁላችንንም አላህ ያድርሰን ለዚህ ለተከበረ ወር ማለት ነው። ተራዊህ ይመጣልናል ኢንሻአላህ። ሁላችንም ሳንሰለች ሳንደክም ለወር በጣም ቀላል እኮ ናት አይደል? አላህ ያበርታን ኢንሻአላህ። አላህ ጀለ ወዐላ በሌሊት የሚሰግዱ ናቸው ብሎ አላህ ተባረከ ወተዓላ ባሮቹን አወድሷል። በሌላ አንቀጽ ተተጃፋ ጁኑቡሁም ዐኒል መዳጂዕ የድዑነ ረበሁም ኸውፈን ወጠመዓ ወሚማ ረዘቅናሁም ዩንፊቁን። አላህ አወድሷቸዋል። በሌሊት የሚሰግዱትን አካላቶች ማለት ነው። የአላህ ባሮች ናቸው። የአላህ ተባረከ ወተዓላ ባሮች ናቸው አለ አላሁ ሱብሓነሁ ወተዓላ። ናም አሁንም በሌሊት ለመስገድ እንሞክር፣ እንታገል፣ አላህን እንለምነው። ምናልባት በሌሊት መነሳት ሊከብደን ይችላል። ናም ከኔው ጀምሮ ደካማ ነኝ፣ እኔም አውቃለሁ። በጣም ከናንተ የባስኩ ደካማ ነኝ። ላኪን እንበረታታ። ነሲሃ የሚያደርግ አካል ራሱ ሰርቶት እንኳን አይደለም። ናም ተቅሲር አለበት፣ ጎደሎ የሆነ ነገር ያጓድላል። ነገር ግን ከመመካከር አኳያ ነው። ባረከላሁ ፊኩም። እንተጋገዝ፣ ነሲሃ እንደራረግ፣ ዱዓ እናድርግ። ናም እንበራታ። የሌሊት ሶላት ላይ እንጠናከር ሁላችንም። አላህ ሱብሓነሁ ወተዓላ ከዚህ ከድክመታችን አላህ ያንቃን ለማለት ያክል ነው። ናም ይሄ ትልቅ የሆነ ኸይር ስለሆነ ማለት ነው። የተለያየ ሐጃ አለን፣ የተለያየ ጉዳይ አለን። ብድግ ብለን እንንገረው፣ ተነስተን እንንገረው። እንቅልፉ ይቅርብን፣ ማንኮራፋቱ ይቅርብን። ብርድ ልብሱን አንሳ፣ ይሞቃል። አሁን ላይ በተለይ የመጣ ብርድ ልብስ አቤት ሲከብድ! አንተ ደካማ ሆነህ አንተ እንቅልፋም ሆነህ እንደገና ብርድ ልብስ ተጭኖ ሙቀት ተጨምሮ እንደገና ብዙ ነገር አለ። ሙተዘዊጅ ማለት ነው። ግልጽ ነው አይደል? እንደ ላጤ ሆኖማ የተኛ አላሁ ሙስተዓን። አላህ ይጠብቀን።
አልሙሂም ለማለት ፈልጌ ነው እንበራታ እንጠናከር ቀጥላ አሁንም አላህ ተባረከ ወተዓላ የሱን ባሮች እየነገረን ማለት والذين يقولون ربنا اصرف عنا عذاب جهنم ان عذابها كان غراما አሁንም የአላህ ባሮች እነማን ናቸው እነዚህ የአላህ ባሮች እንንቃ እንጂ እስኪ እኔ ከዚህ ውስጥ ነኝ ብለን ራሳችንን እያንዳንዳችን በነፍስ ወከፍ እያንዳንዳችን ራሳችንን እንጠይቅ እውነት እዚህ አንቀጽ ላይ ሱረቱል ፉርቃን ላይ ከተጠቀሱ ሰዎች አንዱ ነኝ አያት አንቀጽ ይነበባል ላኪን ባረከላሁ ፊኩም ሲነበብ እንድንጠለቀምበት ነው በዚህኛው ጆሮአችን ሰምተን በዚህኛው እንድናፈሰው አይደለም እውነት እኔ ይሄ የሚነበበው አንቀጽ ይመለከተኛልን ይሄ የሚነበበው የሆነ የአላህ ከላም የአላህ ንግግር እኔን ይመለከተኛልን እያንዳንዱ ነጥብ ላይ ራሳችንን እንፈትሽ ራሳችንን ምን እናድርግ ማለት ነው እንፈትን الله جل وعلا من على والذين يقولون ربنا اصرف عنا عذاب جهنم እነዚያ ናቸው የአላህ ባሮች የረህማን ባሮች ማለት አለ አላህ Subhanahu Wa Ta'ala يقولون ربنا اصرف عنا عذاب جهنم ጌታችን ሆይ የጀሃነምን ቅጣት አንተ ጠብቀን አንተ ከልክለን እንዳንገባ አድርገን ብለው የሚሉ ናቸው እና عذابها كان غراما የጀሃነም ቅጣት የማይለቅ እዳ አንዴ ሰውየው ጀሃነም ከገባ በተለይ ሽርክ ያሻረከ ከገባ نعم يكون خالدا مخلدا اما الموحد اذا دخلها لا بد ان يدخل الجنه موحد هنا አካልማ አጋጣሚ አላህ ተባረከ ወተዓላ የወሰነበት ሆኖ ነገር ከሆነ ጀሃነም ከገባ ጀነት መግባቱ አይቀርም يخرج من النار من قال لا اله الا الله لا اله الا الله ያለ አካል ከእሳት ይወጣል ብለዋል ረሱል አለይሂ ሰላቱ ወሰላም ሙሂድ የሆነ አካል አላህ ሽቶበት ከገባ እንኳን ይወጣል ከጀሃነም የት ይገባል ጀነት ይገባል የአላህ ባሮች ይህችን አስፈሪ የሆነችውን ሀገር ማገዶዋ እንጨትና ድንጋይ ማገዶዋ የሆነ ካፊሮች የሚገቡባት የሆነችውን ጀሃነምን ጠብቀን ብለው ዱዓ ያደርጋሉ ለምን አስፈሪ ሀገር ናት የምታስጨንቅ ሀገር ናት አላህ ተባረከ ወተዓላ ለነዛ ለአምባገነኖች ለካዲያኖች ለሙናፊቆች ያዘጋጃት የሆነች ሀገር ስለሆነች ማለት ነው የአላህ ባሮች ጌታችን ሆይ ከጀሃነም ጠብቀን ብለው ዱዓ ያደርጋሉ እስኪ እናንተ ምን ያክል ዱዓ አድርገናል አላህ ጀለ ወዐላ ከጀሃነም እንዲጠብቀን ምን ያክል አላህን ተማጽነናል ምን ያክል ለምነናል እነዛ የነብዩ አለይሂ ሰላቱ ወሰላም ሱሐቢዮች በሁለት እግራቸው ዱንያ ላይ እየሄዱ እየተራመዱ أبو بكر في الجنة عمر في الجنة عثمان في الجنة علي في الجنة عبد الرحمن بن عوف في الجنة سعد بن أبي وقاص في الجنة إياه رسول عليه الصلاة والسلام في مقام واحد باند بوتالاي 10 صحابوችን የጀነት ናችሁ እያሏቸው እንደዚሁም በሌላ ቦታ ላይ የጀነት ናችሁ እያሉ የመሰከሩላቸው ግን ጀሃነምን ይጠነቀቁ ነበር ይፈሩ ነበር ያለቅሱ ነበር ላኪን እኛስ መጨረሻችን የማይታወቅ የጀነት እንደሆነ የጀሃነም እንደሆነ ማንታወቅ አካላቶች ግን ከጀሃነም ጠብቀን ብለን ዱዓ አድርገን እናቃለን ዱዓ የምናደርግ ከሆነ ፈልሐመድላህ አላህን እናመስግን ትልቅ ኸይር ላይ ስለሆነ ማለት ነው ዱዓ ላይ ስለሆነ ማለት ነው አሁንም የሚመጣው ወር ረመዳን ነው ዱዓ የሚበዛበት ዱዓ የሚደረግበት ዱዓዎች መቅቡላ ያኒ ዱዓ ተቀባይነት የሚኖርበት ወቅት ስለሆነ ዱዓ ለማድረግ እንነሳሳ ያ አላህ አንተ ከጀሃነም ጠብቀኝ ያ አላህ ጀነት አስገባ ያ አላህ ጀነተል ፊርደውስን አስገባን እያል ዱዓ እናድርግ የዱዓ ወር ነው ያ አኺ እንደው ረጊመ አንፉን ረሱል አለይሂ ሰላቱ ወሰላም ايو امين አሉት ጅብሪልን አሚን አሉት ረጊመ አንፉ ምሪን ሰውየው ባፍጢሙ ይደፋላች አሚን በላላቸው አሚን አልኩኝ አሉ ረሱል አለይሂ ሰላቱ ወሰላም وذكر في ከዛ ውስጥ ጠቀሰ ረመዳንን አግኝቶ فلم يغفر له ያልተማረ የሆነ አካል ባፍንጫው ይደፋ ያ ወዒድ شديد ኃይለኛ የሆነ ዛቻ ነው የመጣበት ረመዳን መጥቶልህ ዱዓ ማታደርግ ከሆነ አላህን ማትለምነው ከሆነ ዒባዳ ላይ ማትጠናከር ከሆነ አላህን ማትለምነው ከሆነ ጀነት እንዲያስገባ ዱዓ ማታደርግ ከሆነ ይሄ ትልቅ የሆነ ሙሲባ ትልቅ የሆነ በላእ ነው ማለት ነው እነዛ የአላህ ባሮችሳ والذين يقولون ربنا اصرف عنا عذاب جهنم إن عذابها كان غراما إنها ساءت
مستقرا ومقاما كمرغاغيانا كمقويا بكل የከፋች ሆነች ናት አላህ Subhanahu Wa Ta'ala የጀሃነምን አገር ማለት ነው ጀሃነም አስፈሪ ናት ጀሃነም መጥፎ ናት ጀሃነም በጣም አስደንጋጭ የሆነች አገር ናት ሁላችንም ከጀሃነም አላህ Subhanahu Wa Ta'ala ይጠብቀን አላህ ጀነት ያስገባል ይሄንን ዱዓ ማድረግ ያስፈልጋል ማለት ነው ኢንሻአላህ ሰዓት ጨርሰሃል እያሉኝ ነው ወደ 12 ወይም 11 አካባቢ መገለጫ አላቸው በዚህም ያልቅ አይደለም ኢንሻአላህ በሌላ ሰዓት የምንገናኝ ይሆናል አላህ Subhanahu Wa Ta'ala እሱ ከመረጣቸው የሱ ባሮች አላህ ያድርገን አላህም ረመዳንን የምንደርስ የምንጠቀምበትም አላህ ያድርገን وبهذا القدر يكتفي وسبحانك اللهم وبحمدك واشهد ان لا اله الا انت استغفرك واتوب اليك